ብዙዎቻችን ልጅ እያለን በጣም ከሚያስጨንቀን ነገሮች አንዱ በሰው ዘንድ ተቀባይነት ማግኘት፣ ጓደኞች ብዙ መኖር። እኔም ልጅ ሆኜ ስለማውቀው ያንን ፊሊንግ በተለይ በትምህርት ቤት ዘንድ ታዋቂ ከሆኑ ኩል የሚባሉ ፍሬንድ ግሩፕ ውስጥ መግባት እንፈልጋለን፣ ኦር ከነዛ አንዱ መሆን እንፈልጋለን። ጓደኞች እናበዛለን፣ አድርጉ የሚሉንን በአጠቃላይ እናደርጋለን ተቀባይነት ለማግኘት። ይሄ ጠባያችን ትንሽ ያለን ብቻ ሳይሆን እስከ ዩኒቨርሲቲ ደረጃም እንዲህ እናደርጋለን። ግን ምን ያህል ኮስት እንደሚያደርገን ምን ያህል ሳክሪፋይስ እንደሚያስደርገን ግን መቼስ ያለፈበት ያውቀዋል። ጓደኝነት መልካም ነው በእውነት ንጹህ የሆነ ጓደኝነት በተለይ ሩቅ እንድንሄድ ይረዳናል። ሶሻል ላይፍም እንደዛው በጣም አስፈላጊ ነው። ነገር ግን ጓደኞቻችን ወይም ሰርክላችን ወይ እንዲሁም ሶሻል ላይፋችን በጣም ድሬድ የሚያደርገን ከሆነ ባላስፈላጊ መንገድ እንድንሄድ የሚያደርገን ከሆነ ልዩ ልዩ ኃጢአት ውስጥ የሚያስከትተን ከሆነ it is not worth the hassle። እና እኔ በትንሹም ቢሆን ሃይስኩል ላይ ኤክስፒሪየንስ አድርጌዋለሁ መገለልን ማለት ነው። ላይክ ከነሱ ትንሽ ወጣ ያልኩኝ ነበርኩኝ። ይህን እናርግ ሲሉኝ አላደርግም፣ ሃይማኖት አይፈቅድም፣ ቤተሰብ አይፈቅድልኝም ምል ታይፕ ኦፍ ስቱደንት ነበርኩኝ ሃይስኩል ላይ እና ለየት አድርገው ያዩኛል necessarily ባይጠሉኝም ማለት ነው። እና ግን I was totally okay with that ምክንያቱም እኔ በውስጤ እግዚአብሔር ነው ጓደኛዬ ብዬ ስለማሰብ ደግሞ እንደ እግዚአብሔር ጓደኛ የት ይገኛል። በነገራችን ላይ ይህን ስል ብቸኝነትን ፕሮሞት እያደረግኩ አይደለም፣ ግን መታወክና ኃጢአትን ከምናፍስ ኧረ ብቸኝነትማ በምንጣማ ሁሌ ራሴን እንደዛ እነግር ነበረና እግዚአብሔር የኔ ጓደኛ ነው። እግዚአብሔር በመውጣበት በመወርድበት እርሱ ከኔ ጋር ነው። ምሳዬንም ስበላ ሳጠናም ስማርም አብሮኝ አለ ብዬ ስለማምን I was totally okay with that. I was not crying day and night። ከዛ ሳላስበው ደግሞ ጥሩ ጓደኞች ሰጠኝ እግዚአብሔር ማለት ነው። ማንነቴን አክሰፕት የሚያደርጉ ይሄን አላደረግም ስል ፑሽ የማያደርጉኝ የመሳሰሉትና ራሴን አስከበርኩኝ በዛ መንገድ።